ሰላም ሰላም ለእናንተ ይሁን ውድ የቻናሌ ተከታታዮች እንዴት ናችሁ? ሰላም ሁሉ መልካም። ዛሬ መቼስ ከልብ ነው እውነት ላመሰግን የመጣሁት። ረዘም ያለ ቪዲዮ ብሰራ በጣም ደስ ይለኛል እና ቴሌግራም ላይ ያላችሁ ቲክቶክ ላይ ብዙዎችን እንደኔ እያመጣችሁ እናንተን አይተን ነው ለመስራት እንትን ያልኩ የተነሳሳው ማለት ነው። እና ከባድ ነበር የሚመስለኝ ዩቱብ ሲጀመር ማለት ከባድ ነው የሚመስላችሁ ብዙ ትንሽ የትምህርቱ እንትንም ስለሌለኝ በጣም ከባድ ነው የሚመስለኝ በጣም እና ያበረታታችሁኝ እናንተ ቼክ ያስጀምራችሁኝ ውጤቴን ደግሞ ካላችሁ በዚያው እኛ ከተያያዝን ሲጀመር እስከዛሬ ድረስም የራሳችን ጀልነት ነው ማለት እኔ የስደትን ነገር እኔ ሳወራው ነው ለእናንተ ሊገባችሁ የሚችል እንጂ እዛ ቁጭ ብሎ ኢትዮጵያ ላይ በጣም የሚያምር ሶፋው ላይ እየተደላቀቀ እንደፈለገ እየወጣ እየገባ ካለምንም ገደብ እንደፈለገ እየሆነ ስለኔ ስላንቺ ሊያወራ አይችልም፣ አያውቀውም ኑሮ ማለት ነው። እና እስከዛሬ ድረስም የራሳችን ጅልነት ነው የኛን ቁስል ማንም ሰው እንዲያክልን የፈቀድንለት ማለት ነው። እና እኛ እስኪ ጀግኖች እንሁን፣ እንያዝ። በጣም ለብዙ ነገር አይደል ላይክ እያደረግን ሰብስክራይብ እያደረግን ቁጭ ብለን ለማይጠቅመን ነገር ራሳችን የምናሳምን እና እስኪ ጎበዞች እንሁን፣ እንያዝ። እኛ እንያዝ ለአዲሶች ለሚመጡት አይደል ስደት አይቆምም። መቼም ፈጣሪ በሆነ ነገር አገራችንን ካልጎበኛት ስደት አይቆምም አይደል? ስደት አይቆምም ይሄዳል። እና ለሚመጡ ልጆች እና አሁን ተያይዘን አይደል ደስ የሚል በቃ የሆነ ስም ራሱ አውጥተንለት ግሩፓችንም አሁን ቴሌግራም ላይ የምታበረታቱ ከቲክቶክ ሰዎችን የምታመጡ እንደኔ እኔም በእናንተ ስለጀመርኩ ማለት ነው። እና የሆነ ስም አውጥተንለት ጀግኖች ብንያዝ ሌላ ትውልድን ብናመጣ እውነት በአንዴ እኮ የትና የት እንደርሳለን። ሰው እየተጋባ እየተፋታ ድራማ እየሰራ ለራሱ ቀመር እየቀመረ እኛ ተመልካቾች አይደለም የነዛ ሁላ ማለት ነው። የውሸት ተመልካቾች ነን። ስለኛ ሲያወሩልን ተመልካቾች ነን። ግን እኔ ስለ ስደት ባወራ እኮ በጣም ነው እኮ የሚያምር። አውቀዋለሁ ምን አይነት እንደሆነ፣ ጠፍቶ መስራት ምን እንደሆነ አውቃለሁ። ስለ ጠፍቶ መስራት ነገሩ የሰራሁት ቪዲዮ አለኝ። መጫን ስላልቻልኩ ነው፣ ረዘም ያለ ስለሆነ መቆራረጥ አልፈለኩም። ጠፍቶ መስራት ምንድን ነው በሚል ማለት ነው። እና ስለ ጠፍቶ መስራት ቢሆን ረጅም አረብ ሀገር ቆይቻለሁ ማለት ነው። እና እኛ ነን ማውራት ያለብን ወገኖች፣ እኛ እንያያዝ። እኛ ቪዲዮአችንን በታማኝነት ልክ ስራዬ ብለን በቀን እንደምንም ብለን 10 ደቂቃ እናጣለን። እኔ አሁን ምሳሌ 24 ሰዓት በሉት ህፃን ልጅ ስለሚይዝ ከአረቦች ጋር ነው ማድረው ማለት ነው። ግን ከገባሁ ጀምሬ እንደምንም ብዬ መስራት ትፈልጋለሁ። በተለይ ክፍላችሁ የምተኙ ከመተኛታችሁ በፊት ሲሆን ከቻላችሁ 30 ደቂቃ አለበለዚያ 20 ደቂቃ አለበለዚያ 15 ደቂቃ አለበለዚያ 10 ደቂቃ ስሩ። በቃ እንደ ስራ አድርገን እንያዘው። እንደገና ደግሞ ቪዲዮውን ስናይ በቃ እንደ ስራ አድርገን ስራ በቃ የእናንተ ቪዲዮ ሳይ እንደ ስራ አድርገን ትናንት አሁን ሲለቀቅ ሌላ ስልክ እንኳን ማውራት አልፈለኩም። እያየው ነበር እያንዳንዱ ቪዲዮ ማዳመጥ አልቻልኩም። ኤርፎን ገዛለሁ እና እንበረታታ፣ እንያያዝ። ግድ የላችሁም ዩቱብ እንደሚከፍል የተረጋገጠ ነው። በጣም ብዙዎቹ በጣም ሀብታም ስለሆኑበት ስላከበቱበት ማለት ነው። ምን በእኛ የተጀመረ አይደለም። ይከፍላን አይከፍልም አይደለም። ከሰራን፣ ከተያያዝን፣ ከተጋን፣ ጎበዞች ከሆነ ህብረት ካለን ይከፍላል። ብዙዎቹ ከፍሏቸው አይተናል። ብዙዎችም ከአረብ ሀገር ዩቱባቸውን ይዘውበት ሂደው እየሰሩበት ነው፣ የተለወጡበት ነው፣ ቤተሰቦቻቸውን እየለወጡበት ነው። ዩቱብ እንደሚከፍል በየተንቢ አይተናል። የተንቢ ገብታ ነው ዛሬ እና አብርሃም ወንድሞቿ
በጣም ብዙ ልጆች እየሰሩበት ያለ አየች፣ ገብታ ለብዙ ሰው እንጀራ ነው የሆነች እና ውጤቱን እናውቀዋለን፣ እንደሚሰራ እናውቃለን፣ እንደሚከፍል እናውቃለን። እንያያዝ። እውነት እስከ ዛሬ ድረስ ያሳለፍኩት ጊዜ ቆጨኝ። ለኔማ እስከ ዛሬ ድረስ የትና የት ደርስበት ነበር እና ለሌሎች ትምህርት እንሆናቸው። እንያያዝ፣ እንበረታታ፣ ጎበዞች እንሆን። ጊዜያችንን በጣም በተለያየ ጊዜ ነው 24 ሰዓት የምናሳልፈው አረብ ሀገር ያለ ልጆች አይደል? በጣም በተለያየ ሰዓት ለማይጠቅም ቪዲዮ፣ ያውም ባልሆነ ቪዲዮ፣ ምንም ጥቅም ለሌለው ቪዲዮ፣ ራሳችንን ለሚያሳምን ቪዲዮ። ይሄን ግን እኛ ራሳችን ብንበረታታ ስራ ነው። እኔ አንቺን ቪዲዮ በስርዓት ካየሁት አንቺ የኔን ቪዲዮ ካየሽው መደጋገፍ ነው፣ መያያዝ ነው፣ መበረታታት ነው። እንበረታታ፣ ግድ የላችሁም፣ እንያያዝ። ከዚህ በላይ መስራት እንችላለን። ከዚህ በላይ ለሌሎችም የመለወጫ መንገድ እንሆናለን። ስለ አረብ ሀገር ልጆች ከኛ በላይ ማንም ሰው ማውራት የለበትም፣ እድልም መስጠት የለብንም። ሲጀመር እኛ የማንም ቅመሞች አይደለም፣ የራሳችን ቅመሞች ነን። እና ትናንት አንድ እህት የባሌ ቅመም ስትል ሰምቻለሁ። አዎ የባላችን ቅመም ልንሆን እንችላለን። ምክንያቱም እኔ የባሌ ስለሆነ የእኔ አካል ለእኔ ምለው ስለሌለኝ ማለት ነው። በዛ አልፎ የቤተሰቦች የራሱ ቅመም ላልሆን እችላለሁ እኮ ወገኖች፣ የቤተሰቦች ቅመምም ላልሆን እችላለሁ፣ የባሌ ቅመም ሊሆን ይችላል አይደል? እና እንያያዝ። እናንተን ይውላችሁ ማመሰግንበት ያጥረኛል፣ አንደበቴ ያጥረኛል። እናንተ ጀግኖች። የሰው ቤት ስራ ከባድ ነው፣ ያዝላል ማለት ያደክማል፣ ተስፋ ያስቆርጣል። ከጠዋት ጀምራችሁ እኔ አረብ ሀገር ስራው አይደለም የሚያደክመን፣ አንዳንዴ ስራው አይደለም እኮ የሚያደክመን የእነሱ ባህሪ። ዛሬ በቃ እናት ናቸው በጣም በቃ ዋው ብለን ሳንጨርስ ተናግረን ሳንጨርስ ባህሪያቸው ነው የሚከብድ። አረብ ሀገር የሚከብድ የእነሱ ባህሪ ብቻ ነው። ስለዚህ እሱን ሁሉ ችላችሁ ለብዙዎች ጀግና ሆናችሁ እውነት የእውቀት ጥግ ደግሞ ያላችሁ እህቶች አላችሁ። ማሻአላ በተለይ ፎዝ ውይ ይጨምርልሽማ፣ ይጨምርልሽ ማሬ፣ እውነት ይጭምርምርምር ያርግልሽ። ከዚህ ከእውቀት ላይ እውቀት ያርግልሽ። የብዙዎች እናት ያርግሽ ፈጣሪ፣ የብዙዎች እናት። በቃ አንቺ እናት ነሽ ማለት የእውቀት ጥጓን ይገርመኛል። የምታሳይበት ነገር ደግሞ ሲገባ ቪዲዮዋን እያንዳንድ ብትከታተል ማለት ነው። ፎዚ ቲክቶክ ላይ ነው ስታወራ እኔ ብዙ ጊዜ ሲሰማት የነበር ማለት ነው። እና ፎዚዬ ፈጣሪ ባርክሽ፣ ጌታ ኢየሱስ ይባርክሽ፣ እውቀት ይጨምርልሽ ማሬ። ከዚህ በላይ ለትውልድ በቃ መድኃኒት ያድርግሽ። እውነት መድኃኒት ከዚህ ከሰራሽ እውቀት ላይ ከዛ በላይ እውቀት ይጨምርልሽ ፈጣሪ፣ ይጨመርልሽ፣ ጉልበት ይሁንሽ፣ አቅም ይሁንሽ፣ ብርታት ይሁንሽ። ከዚህ በላይ ይሁንሽ፣ ለብዙዎች መድኃኒት ያድርግሽ። በዚህ ዓለም ስንኖር የሚያስደስት ሰውን መርዳት ብቻ ነው። ይሄ እርዳታ እኮ እርዳታ ነው አይደል? ይሄን ዩቲዩብ ሲያሰለጥኑ አንዳንዶች ያውም አረብ ሀገር ሰርተው የሄዱት የአረብ ሀገርን ስቃይ የሚያውቁት ሰዎች 10 ሺህ ነው የሚያስከፍሉ። ትዝ ይላችኋል? አንዴ ማን ነበር የሚባለው የሶፊያ ባል ዩቲዩብ ነው እንዴት አድርጋችሁ እንደምትከፍቱ ላሳይ። ማህት እኔ ግሩፑ ላይ ራሱ አለው መሰለኝ፣ ዝግ ነው። በጣም ብዙ ልጆች ናቸው ያሉ። የሆነ ስልጠና ለማሰልጠን 10 ሺህ ነበር የሚቀበል። እንደ ቀላል እንዳናየው ወገኖች። 10 ሺህ ማሰልጥኖም እንደዚህ አይነት ስራ ይኖራል ብዬ አልገምትም። 10 ሺህ ከፍላችሁ መጀመሪያ ስትገቡ ትገባላችሁ። 3 ቀን ነው 4 ቀን ብቻ የሆነ ጊዜ ስልጠና አለው እዛ ኢትዮጵያ ላይ። ከዛ ዩቲዩባችሁን ይሰጣችኋል መሰለኝ። እኛ ግን ከተበረታታን ከዛ በላይ ነው ወገኖች፣ ከዛ በላይ ነው የምንሆነው። በታማኝነት በተለይ ሰሞኑን የገባችሁ ልጆች በጣም ነው የማመሰግነው፣ በታማኝነት እየሰራችሁ ስላለ። ምክንያቱም ሰው ሲሰራ ይታወቃል፣ እንትኑ ይጨምራል፣ ላይኩ ይጨምራል፣ ሰብስክራይባችሁ ይጨምራል። ከትናንት ወዲያ ሳይጀመር 52 ነበረ መሰለኝ፣ 52 መሰለኝ እንደዚህ ነገር ብቻ 42 ይሁን 52 ይሁን ነበር፣ ጨምሯል። በጣም ነው የማመሰግነው። በታማኝነት መጣችሁ እየሰራችሁ ያላችሁ ዘመዶቼ በጣም ነው የማመሰግነው። ከጊዜያችን ላይ ደግሞ ለይተን 24 ሰዓት አለን አይደል? ከእንቅልፋችን ለይተን 15 ደቂቃ
ወይ 10 ደቂቃ ወይ 20 ደቂቃ እንስራ። ሁሌ በየቀኑ ቪዲዮ መለቀቅ አለብን። ከቻለ ሁለቴ፣ ማታ አንዴ፣ ጠዋት አንዴ። ካልቻልን ግን በቀን አንዴ ግዴታ ነው። እሺ እንዳትረሱት። ምክንያቱም ቪዲዮአችሁ ከተቀመጠ ይሰራላችኋል። አገራችን ስንገባ ደግሞ በስርዓት ኢዲት አድርገንላችሁ ቆንጆ ቆንጆ መልእክት እንሰራለን። እስከዛ ድረስ ግን ያው እናውቀዋለን ያለውን ነገር። በዚሁ እንያያዝ፣ በዚሁ እንበረታታ እላለሁ። ዛሬ ከልብ ላመሰግናችሁ ነው የመጣው። ምክንያቱም በጣም ስለተሰራልኝ ማለት ነው። ሰብስክራይብ ጨምሯል። በጣም ስለተሰራልኝ ከልብ አመሰግናለሁ። እንደ አጋጣሚ ደግሞ የምታዩ አረብ ሀገር ያላችሁ እህቶች ነው አብረን እንያያዝ። ቴሌግራም ግሩፕ አለን፣ ቲክቶክ ላይ አሉ፣ ነው አብረን እንስራ የሚሉ የጠቅላይ ሚኒስትር ፕሮፋይል ያደረጉ እህቶች ከነሱ ጋር መጣችሁ ተቀላቀሉ፣ ነው አብረን እንስራ፣ እንያያዝ። ስለ ብዙ ነገር ከኛ ከህይወት ተመክሯችን እናስተምራለን እህት ወንድሞቻችንን። ምንም ሌላ ርዕስ እንደገና ደግሞ ቲክቶክ ላይ ያመጣችሁ ከምጭኑ ስላላችሁበት ስለ ዛሬ ውሏችሁ ብታወሩ ራሱ ከማለዳ ጀምራችሁ እስከ ማታ ድረስ 10 ደቂቃ የምታወሩት ወሬ የላችሁም? ከዩቱብ ላይ የሆነ ነገር አመጣችሁ ምጭኑ ጥሩ ነው እኮ። ስለ ሃይማኖት የጫናችሁ ልጆች አሉ። መልካም፣ እሱ ጥሩ ነው። እሱን በኋላ ሀገራችን ስንሄድ እንሰራዋለን። ስለ ሃይማኖት ስለምናምን ግን መስራት ባያቅታችሁ የምታወሩበት ነገር ባይኖር የሆነ ሰው ጋር ደውላችሁ እኮ ስለ ውሏችሁ 10 ደቂቃ ማውራት ትችላላችሁ አይደል? እንደዛ አውሩ። ስለ ዛሬ ውሏችሁ ጠዋት እንዴት እንደተነሳችሁ አይዲያ ከሌላችሁ ማለት ነው። ጠዋት እንዴት እንደተነሳችሁ ከዛ ምናምን በቃ ስለ ውሏችሁ አውሩ። እህቶቻችሁን እንደምታወሩ የሆነ ሰው ስልክ ደውላችሁ እንደምታወሩ። ምክንያቱም እኛ አሁን ያለነው እኛ አይደለን እየተያዝን ያለ እያወራን ያለን እኛ አይደለን። ስለዚህ ስለ ውሏችሁ 10 ደቂቃ አያቅታችሁም ማውራት። ምክንያቱም የራሳችሁ ዩቱብ የራሳችሁን ቪዲዮ ብጭኑ ጥሩ ስለሆነ ማለት ነው። ስለ ራሳችሁ ቪዲዮ እህቶቻችሁን ስታገኙ ልክ እንደምታወሩ አድርጋችሁ አውሩ። ስለ ራሳችሁ አውሩ። ምክንያቱም በዛ ደግሞ የሆነች ሴት ደግሞ ድክም ብላ እዚህ ላይ መጣች ደግሞ በዛ ደግሞ ስትበረታታ ታገኟታላችሁ በእናንተ መልእክት ማለት ነው። እና ዛሬ ምንም ነገር ባላወራ ስለ እናንተ አመስግኜ ብወጣ በጣም ደስ ይለኛል። በጣም ነው የማመሰግነው። እውነቴን ነው የምላችሁ። ስላበረታታችሁን ደግሞ መልካም የሆነ ነገር ላይ ደርሰን እንደ ሌሎች አይደል ዩቲዩባችን ተቀባይነት አግኝቶ መልካም የሆነ ነገር ደርሰን እኔ በተለይ ማያችሁን ማበረታታችሁን በአካል ተገናኝተን የምናወራበት ነገር ቢፈጠር። አሁን ቲክቶከሮች እኮ ሲገናኙ በጣም ደስ ይላሉ። ኢትዮጵያ ላይ ያሉ ቲክቶከሮች አይደል? እንደዛ መገናኘት ብንችል። አሁን ከሰራን እንደዛ ማይሆንበት ምክንያት ምንም ነገር የለም። እውነቴን ነው የምላችሁ። እና አሁንም እንያያዝ፣ እንበረታታ። በምታገኙት ቁጥር ልክ የከሊትን ቪዲዮ ስትከፍቱ እንደራሳችሁ ቪዲዮ አድርጋችሁ ማየት፣ መጻፍ፣ ባላችሁ ነገር ላይ መጻፍ፣ ላይካችሁን ማድረግ ሲጀምር ቀላል ነው። እንዳያገኙን ሁሉ ላይክ ቢያደርጉን አያስከፍል። ችና ይኳን ነካ ማድረግ። ከዛ ደግሞ ሰብስክራይቡን ካላየ ለእኔ የሚጠቅም ከሆነ እናንተን ካልጎዳችሁ ሰብስክራይብ ማድረግ። እውነት በተለይ እህቶች፣ አረብ ሀገር ያላችሁ እህቶች ቪዲዮአችን ሲደርሳችሁ አታሳልፉት። ሰብስክራይብ አድርጉን፣ ላይክ አድርጉን፣ ኮመንት ጻፉልን። እንደገና ደግሞ የተሳሳትነ ነገር ይኖራል። ስናወራ አፋችን ይሳሳታል። እሱን ስህተታችንን ጻፉልን እንድናስተካክል፣ ቀጣይ ይዘነው እንዳንመጣ ያን ስህተት ማለት ነው። እና በጣም ነው የማመሰግነው፣ ከልቤ ነው የማመሰግነው። እሺ፣ በጣም አስደስታችሁኛል። ካመሰግናለሁ። እግዚአብሔር ደግሞ ይርዳን፣ እንድንገናኝ ትልቅ ነገር ላይ እንድንደርስ ፈጣሪ ይርዳን። በጣም አመሰግናለሁ። በጣም እወዳችኋለሁ። እሺ፣ ሰላም።